በ2018 ዓመተ ምህረት ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመማር የሚያስችል ማለፊያ ውጤት ያመጣችሁ ተማሪዎችና ዩኒቨርሲቲ ፕሌስመንት አይታችሁ የደረሳችሁ ዩኒቨርሲቲ እስኪጠራ ድረስ በመጠባበቅ ላይ ያላችሁ የ2018 ዓመተ ምህረት ሪሚዲያል ተማሪዎች ዛሬም አንድ ተጨማሪ ዩኒቨርሲቲ በተቋሙ ለተመደቡ ለ2018 ዓመተ ምህረት ሪሚዲያል ፕሮግራም ተማሪዎች ጥሪ አድርጓል። በዚህ ቪዲዮ የጠራው የትኛው ዩኒቨርሲቲ እንደሆነና እስከመቼ ድረስ ሪፖርት አድርጉ እንዳለ አጠቃላይ የጠራውን ዩኒቨርሲቲ መረጃ ኢንዲቴል ሼር ማድረጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ከመጀመራችን በፊት ግን ሰላም እንዴት ናችሁ? ለማታውቁኝ ፈንታውን ጻዩ እባላለሁ። በቋሚ ስራዬ የዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ ሆናችሁ ደግሞ መረጃው ለሌሎች ተማሪዎች እንዲደርስ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። በ2018 ዓመተ ምህረት ለትምህርት ሚኒስቴር ተጠሪ በሆኑ የመንግስት ዩኒቨርሲቲዎች በሪሚዲያል ፕሮግራም ለመማር የሚያስችል ማለፊያ ውጤት ያስመዘገባችሁ ተማሪዎችና የዩኒቨርሲቲ ምደባ አይታችሁ የደረሳችሁ ዩኒቨርሲቲ እስኪጠራ ድረስ በመጠባበቅ ላይ ያላችሁ የ2018 ዓመተ ምህረት ሪሚዲያል ፕሮግራም ተማሪዎች ዛሬም አንድ ተጨማሪ ዩኒቨርሲቲ በተቋሙ ለተመደቡ የ2018 ዓመተ ምህረት ሪሚዲያል ፕሮግራም ተማሪዎች ጥሪ አድርጓል። ጥሪ ያደረገው ዩኒቨርሲቲ ደባርቅ ዩኒቨርሲቲ ነው። እንግዲህ ደባርቅ ዩኒቨርሲቲ ማስታወቂያውን ያወጣው ዛሬ በቀን 4/03/2018 ዓመተ ምህረት ቀን ነው። የተማሪዎች ጥሪ ማስታወቂያ ይላል ደባርቅ ዩኒቨርሲቲ በ2018 ዓመተ ምህረት በአቅም ማሻሻያ ወይም በሪሚዲያል ፕሮግራም ላይ ተመደባችሁ አዲስ ተማሪዎች በሙሉ ይላል። በ2018 ዓመተ ምህረት በአቅም ማሻሻያ ወይም በሪሚዲያል ፕሮግራም በትምህርት ሚኒስቴር ደባርቅ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ቀን ህዳር 25 እና ህዳር 26 2018 ዓመተ ምህረት ነው። እንዲሁም በቅጣት ምዝገባ የሚካሄደው ህዳር 29 2018 ዓመተ ምህረት ቀን መሆኑን እየገለጽን ትምህርት የሚጀምረው ደግሞ ህዳር 29 2018 ዓመተ ምህረት መሆኑን እናሳውቃለን ይላል። እንግዲህ ደባርቅ ዩኒቨርሲቲ ማሳሰቢያ ያለው ማሳሰቢያው ምን ይላል? የመጀመሪያው የ8ኛ እና የ12ኛ ክፍል ሰርቲፊኬት ከ9 እስከ 12ኛ ክፍል ትራንስክሪፕት የትምህርት መረጃዎች ዋናውንና አንድ ፎቶኮፒ የማይመለስ መጠኑ 3/4 የሆነ ጉርድ ፎቶግራፍ፣ የግብር ከፋይ መለያ ቁጥር ወይም ቲን ነምበር፣ አንሶላ፣ የትራስ ጨርቅ፣ ብርድ ልብስና የስፖርት ትጥቅ አሟልታችሁ እንድትመጡ አሳስቧል። ለምትወስዱት ፈተና የሚያግዛችሁ ማጣቀሻ መጽሐፍ መያዝ ይኖርባችኋል ብሏል። ካላችሁ ከተጠቀሰው ቀን ውጭ ዘግይቶም ሆነ ቀድሞ የሚመጣ ተማሪ የማናስተናግድ መሆኑን እንገልጻለን ይላል የደባርቅ ዩኒቨርሲቲ ዋና ሬጅስትራር ጽሕፈት ቤት። በ2018 ዓመተ ምህረት በሪሚዲያል ፕሮግራም በደባርቅ ዩኒቨርሲቲ የተመደባችሁ ተማሪዎች የምዝገባ ጊዜያችሁ ህዳር 25 እና ህዳር 26 2018 ዓመተ ምህረት ቀን ነው። እንግዲህ በቅጣት ዘግይቶ የሚሄድ ተማሪ በቅጣት ምዝገባ እስከ ህዳር 29 2018 ዓመተ ምህረት ማካሄድ ይችላል። ግን ባትዘገዩ ሪከመንድ አደርጋችኋለሁ። እንግዲህ ክላስ የምትጀምሩትም ህዳር 29 2018 ዓመተ ምህረት መሆኑን ገልጿል። ወደ ዩኒቨርሲቲው ስትሄዱ ከዚህ ስቴት የተደረጉትን የ8ኛ 12ኛ ክፍል ሰርቲፊኬት ከ9 እስከ 12ኛ ክፍል ትራንስክሪፕት የትምህርት መረጃዎችን ዋናውንና የማይመለስ ኮፒ ይዛችሁ መሄድ ይኖርባችኋል። ሌላው 3/4 የሆነ ብዛት 4 ጉርድ ፎቶግራፍ፣ የቅርብ ጊዜ የግብር ከፋይ መለያ ቁጥር ወይም ቲን ነምበር፣ የግል መጠቀሚያ አንሶላ፣ ብርድ ልብስ፣ የስፖርት ትጥቅ ይዛችሁ እንድትመጡ ሪከመንድ አድርጓል። ሌላ ደግሞ ለሪሚዲያል ፕሮግራም ትምህርት የሚያግዛችሁ የማጣቀሻ መጽሐፍ ሊሆን ይችላል ወይም ሪፈረንስ ቡክ ወይም ሌሎች የትምህርት አጋዥ መጽሐፍቶች ካሏችሁ እንድትይዙ ሪከመንድ አድርጓል። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። እንግዲህ በሌሎች ዩኒቨርሲቲዎች የተመደባችሁ የ2018 ዓመተ ምህረት የሪሚዲያል ፕሮግራም ተማሪዎች አይሆፕ በቅርቡ እንደምትጠሩ ተስፋ እናደርጋለን። ይህንን አውቃችሁ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ እናደርጋለን። አይሆፕ በደንብ ጠቃሚ ነው ብዬ አስባለሁ። ጠቃሚ ሆኖ ካገኛችሁት እና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮውን ላይክ፣ ሼር፣ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ለተጨማሪ መረጃ የቴሌግራም ቻናላችንን ሊንክ ዲስክሪፕሽን ላይ ታገኙታላችሁ። ጆይን በማድረግ ይቀላቀሉ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ስጠን። ፒስ